ጉድ ጉድ! ዜና ተሰማ። የርብቃ አጎት የአቤልን አሳዳጊ ወይዘሮ አልማዝ የድሮ ሚስቱና ፍቅረኛው ሚስቱ እንዲሁም የልጁ እናት መሆኗ ታወቀ። በስተመጨረሻ ሪች ሁሉንም ነገር አፍረጠረጠችው። ሪች አዩና እንዲሁም ደግሞ መታሰቢያ ሆነው የርብቃንና የአቤልን ቤት እንደወረሱትና የርብቃንም ልጅ የገደለው አዩ መሆኑን አወቀች። ሪች እጅጉን ደነገጠች። ከኔ የሚያመልጥ ነገር አለ መስሎሃል? እንደዛ ስትስቀኝና ስትጠጋኝ የነበረው ለካ እኔ ልትጠቀምብኝ ነበር ማለት ነው። እኔን ሪችማ አታውቀኝም ብላ ዛተችበት። ርብቃ በስተመጨረሻ ነቅታ አቤልን ወደ አዲስ አበባ መሄድ አለብን ብላ አለችው። ምን ሆነሽ ነው ርብቃ? አሁንስ እያመመሽ ነው መሰለኝ። አንቺ ሳይሻልሽና በሰላም እስካልተሻለሽ ድረስ በሰላም ወደ አዲስ አበባ መሄድ አንችልም። አሁን እኔ እኮ ደህና ነኝ። እስኪ ንገረኝ፣ ቤቱ ጉዳይ እንዴት ሆነ? አይ እስካሁን ማንም አልመጣም ብሏል። ምን? አዎ አዩ እንግዲህ እንደዛ ነው ያለኝ። ቆይ ግን ለምን አልመጡም? ማለቴ አንተና እኔስ ብቻ ለይተው ለምን ውጡ አሉን? እንደገና ደግሞ እኛ ልስውጡ ካሉን በኋላ ለምንድን ነው እናዩንና እንዲሁም ደግሞ ማሚቶን እዛው ትቀመጥ ያሉት? እኔ እኮ በጣም ግራ እየገባኝ ነው። እኔ ግን አንድ ያልተዋጠልኝ ነገር አለ። የቅርባችን ሰውና የቤቱን እንደዚህ የቤቱን መውረስና እንዲሁም የልጅን የገደለው አንድ ሰው ይመስለኛል። ምን? አረ ርብቃ አሁንስ የእውነቴን ነው ምልሽ የታመምሽው ሰውነትሽን ሳይሆን ጭንቅላትሽን ነው ብዬ እንዳስብ እያደረገኝ ነው። አይ በፍጹም እንደዛ አይደለም አቤል። ነገር ግን አንተ ማታምነኝ ከሆነ ችግር የለውም። እኔ ግን አንድ ሰው ይመስለኛል። በቃ አንድ ሰውም ከሆነ ወደፊት የምናየው ነው። ለማንኛውም ግን አንቺ አይዞሽ። በስተ መጨረሻ መቲ ወይም መታሰቢያ ማሚቶን አሽቀንጥራ ከፎቅ ላይ ልትወረውራት ስትል አዙ እንዴ ምን እያደረግሽ ነው ፍሬኳ? አልገባኝም። እንዴት ነው እውጭ አወጣሻት? ማለቴ ቦስ እኮ እንዳትወጣ ብሎሽ የለም እንዴ? ፀሐይ ላሞቃት ብዬ እኮ ነው። በጣም ይቅርታ፣ ነገር ግን አልቻልኳትም። ና ያግዥኝ እያለች ሁለቱ እያወሩ ባሉበት ሰዓት አዩ መጣ። ቆይ ምን እያደረጋችሁ ነው እዚህ ውጭ አወጣችኋት? በዛ ላይ ደግሞ ጎረቤት ስለምንድን ነው እንዲያያት የምታደርጉት? ያው አላደል በድንገት ወጥታ ነው ብላ ዋሽታ አደረገች። ከዛ እቤት ካስገቧት በኋላ ኡፍ ዛሬ እኮ ቀጠሮዋ ነው እንዴ? ታዲያ እንውሰዳታ፣ ምን ችግር አለው? አይ እንደሱማ ማድረግ አንችልም፣ እኔ በጣም ደክሞኛል። ታዲያ ምን ችግር አለው? እሷ አንተ ከደከመ እኔ እሷን መውሰድ አልችልም እንዴ? አረ መታሰቢያ ካሁኑ ምንድን ነው ምራት እያጫወተች ነው። ታዲያ ምን ላድርግ ብለህ ነው? ያው ማለቴ ሁሉም ነገር በሷ ነው ብዬ ነው። ከዛን ችግር የለውም ነገ እንወስዳታለን ብለዋሉ። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። አዙዬ ምግብ እየበላች ባለበት ሰዓት መቲ መጣች። ውይ ጥሩ ስሜት እየተሰማኝ አይደለም። ይሄ ቤት በጣም ከበደኝ። አረ ፍሬኳ እኔ በደንብ አድርጌ ነው አድርጌ ነው ያጸዳሁት። እንደዛ ማለት አይደለም። እዚህ ቤት ማን መጥቶ ነበር ዛሬ? አረ ማንም አልመጣም። የእውነትሽን ነው? አዎ ማለቴ ግን የሆነ ሰው መጥቶ ነበር። ማን ነው እሱ? ንገሪኛ። ውሃ ቆጣሪ እና ታዲያ እሱ ሰው ነው? ፍሬኳ ታዲያ እንግዲያ ማን ነው? ለማንኛውም ግን እሺ ብላ ላጥ እያለች ወጣች። ከዛ አዩን እያወሩ ባሉበት ሰዓት ምንድን ነው እያሳስበህ? ማለቴ ነገረኛ አዩ፣ የደበረ ትመስላለህ እኮ። አዎ እባክሽ የሆነ ጨራታ ነበሩን እና ጓደኞች በሙሉ ገብተው እኔ ግን አልገባሁም። እንዴ ለምንድን ነው ያልገባኸው? ገንዘብ ያለው ብቻ ነው የሚገባው አሉኛ። ታዲያ ምን ችግር አለው? በቀጣይ ማለቴ ቤቱንም ሽጠን ቢሆን ትገባለህ። ለምንድን ነው እንደዚህ የሚከፋው? ግን አንቺ ለምንድን ነው ደስ ያለሽ? አልገባኝም። እንዴ ከዚህ በላይ እንዴት ደስ ይበለኝ? አይተሃል፣ ሰምተዋል፣ አስበው ታውቃለህ? እዚህ አልጋ ላይ እኮ ርብቃና አዩ ነበሩ። ማለቴ አቤል፣ ይቅርታ አቤል ሲደሰቱ የነበሩት በዛ ላይ ልጅ ወልደው አስበኸዋል? እና አሁን ደግሞ አንተና እኔ
ወልደን በዛ ላይ እዚህ በቤታችን ደስተኛ ስንሆን ሳልኩት እኮ ኦ ወይዘሪት መታሰቢያ ዛሬ ደግሞ አጉል ሚስት አጫወተሽ። ምን ማለት ፈልገህ ነው? እና ታዲያ ላንወልድ ነው እንዴ? ባክሽን አሁን እሱ አያሳስበኝም። የሚያሳስበኝ ይሄኛው ነው። በቃ ተወዋ፣ ቀጣይ ይሆናል። ለምንድን ነው እንደዚህ የምትጨናነቀው? ብላ ስትለው እሺ በቃ ለማንኛውም አሁን የጀመርነውን እንጨርስ ብለው ወደ መላፈታቸው ደረሱ። በሌላ በኩል አዙና ሪች ከባድ ነገር እየሰሩ ነው። እናም እነሱ ለሉበት አንኳኩታ መጣችና ሪች ማንም የለም አይደል? አዎ ማንም የለም። በቃ አዙ ታውቂያለሽ፣ እንደዚህ ቁም ነገረኛ መሆንሽን በፍጹም አላውቅም ነበረ። አዎ እንግዲህ አንዳንድ ጊዜ እንደዚህ ነኝ፣ ማለቴ ቁም ነገረኛ ነኝ። አረ በጣም ደስ ይላል። ለማንኛውም ሳይመጡ ቢሄድ ይሻላል። ነገር ግን ይሄ ወረቀት እውነት ይጠቅምሻል እንዴ ስትላት፣ አዎ ይጠቅመኝ ይመስለኛል። ለማንኛውም አሁን መሄድ አለብኝ ብላ ሪች ሄደች። ሪች በጣም ዛተች። እውነት ርብቃን ጓደኛዬን ከዚህ ቤት መንጥቃችሁ እንዳስወጣችኋት እኔ ደግሞ እያንዳንዳችሁ ነው እየመነጠርኩኝ የማስወጣችሁ እያለች ብቻዋን እየለፈለፈች ሄደች። ከዛ ስልክ ደውላ ርብቃን አገናኘኝ ስትለው አቤል ነው። ከዛ እንዴ ምን ችግር አለው? ለእኔ እኮ የምትፈልጊውን ነገር መናገር ትችያለሽ። አይ በቃ ተወው፣ ልናገር አልናገር እያልኩኝ ግራ ተጋብቼ እኮ ነው። ንገሪኝ፣ ምን ችግር አለው? ማለቴ መታሰቢያ እናንተ ጋር ናት። ምን እየቀለድሽ መሆን አለበት? ወይም ደግሞ የኔንና የርብቃን ህይወት ለማመሰቃቀል መታ ይሆናል አሉ ብላ፣ አረ እንደዛ አይደለም፣ በቃ እሺ ስልኩን መዝጋት አለብሽ ብሎ አቤል ከዘጋ በኋላ ወደ ርብቃ ሄደ። ይህንን የተፈጠረውን ነገር ለርብቃ ሲነግራት እሷ ደግሞ በጣም ብዙ ነገር ስለምታውቅ እባክህ አቤል መሄድ አለብን ወደ ገጠር ብላለችው። አይ በፍጹም ወደዛማ መሄድ አንችልም። እንዴ ለምንድን? አልገባኝም። እስኪ ንገረኝ፣ የእውነት እነዛ ሰዎችስ እያታለሉንስ ቢሆን እኛንስ የሚጎዳን የቅርብ ሰው እንደሆነ ይታወቃለህ? ውይ አሁንስ በቃሽ ርብቃ፣ እንደዚህ አይነት ነገር እንድታስብ አልፈልግም። እኔ እኮ እዚህ የመጣ ነው ደስተኛ እንድትሆኝና እንድትረጋጊ ነው። ታዲያ እኮ ተረጋጋሁ አቤል። ነገር ግን የዛ የቤት ጉዳይ ምንም እየተዋጠልኝ አይደለም። መታሰቢያስ ደግሞ ለምን መጣች? አላውቅም። ብቻ እኛ ማናውቀው የሆነ ነገር እየተፈጠረ ነው። ሪች በቃ ደርሰሽበታል ማለት ነው እያለች ብቻዋን ስታወራ፣ ምን አልሽኝ? አረ ምንም አላልኩም አቤል፣ በቃ ተው። አጎቷ ርብቃን ምን ነው አንገትሽን ደፋሽ ልጄ? ምን ነሽ ነው? ያሳለፍኩት ነገር እኮ ትዝ እያለኝ ነው። እና እስኪ ተወኝ አጎቴ፣ እስኪ ንገሪኝ። ምናልባት እኮ ለአጎትሽ ስትናገሪ ማለቴ ይቀልሽ ይሆናል። የተፈጠረውን ነገር ከሀስከፈ አስረዳችሁ። በፊት ላይ አማቷ እንደምትወዳት እንደነበረ እንዲሁም ደግሞ አቤል ቤት ሰራተኛ ሆና እንደገባች፣ ከዛ በፊት ግን ትምህርት እየተማሩ ባሉበት ሰዓት አቤልን እንደምታውቀው፣ ከዛን ሰዓት ጀምሮ ደግሞ እንደምታፈቅረውና እንደምትወደው፣ አማራጭ ስለሌላት ግን ሰራተኛ ሆና እንደገባች ይህን ሁሉ አስረዳችው። ይገርማል፣ ያንቺ ጽናት ግን እጅጉን ድንቅ ነው ብሎ ሲላት፣ ምን ላድርግ ብለህ ነው አጎቴ? ለፍቅር ስል እኮ ነው። አልፎም ግን ለትንሽ ጊዜ እናቱ በጣም ተወደኝ ነበረ፣ ትንከባከበኝ ነበረ። ምን ልበልህ ብቻ ግን በኋላ ላይ ተቀየረች። ምን እንደሆነች እንኳ አላውቅም። ግን እኮ የተቀየረችበት የራሷ ምክንያት ሊኖር ይችላል። በዛ ላይ ደግሞ የአንቺም የልጅ መውለድ ርብቃዬ የተቀየረችበት እኮ ሌላ ምክንያት ሊኖራት ይችላል። አይ አላውቅም አጎቴ፣ ብቻ ይሄ ነገር በጣም እያሳሰበኝ ነው ያለው። ከዛም አልፎ ደግሞ የቤታችን የልጃችን ሁሉም ነገር ውስብስብ ብሏል። አይ ዋናው ፍቅር ነው። ግን እኮ ሁሉንም አሸንፈሽ እየተደሰሽ ነበር። ምን ዋጋ አለው አጎቴ? ታዲያ ደስታዬ እስከ መጨረሻው አላመሽ? ይኸው ደስታዬን እኮ ባጭሩ ተቀጣው። እስኪ ግን አሳይኝ፣ እንደዚህ የኔን ልጅ ያስከፋቻትን ሴትዮ ማወቅም አለብኝ። እድሜዋ እስከ ስንት ይደርሳል? ኧረ አላውቅም አባዬ፣ ማለቴ አጎቴ አላውቅም። ምናልባት 30 ኧረ ከዛ በላይ 40 ይሆናል። እድሜዋ ነው እንዳልልሽ ገና ልጅ ናት። አይ ኧረ እድሜዋ አይመስለኝም። ብቻ ግን እኔ በጣም እያሳሰበኝ ነው። አቤልን ደግሞ እንመለስ ስለው እምቢ አለ። ታዩ በቃ ምናልባት ገጠር ተመችቶት ይሆናል። አይ እንደዛ አይመስለኝም። እኔ እንድረጋጋና ከሁሉም ነገር መራቅ ስለፈለገ ብቻ ነው። በቃ ይዞሽ፣ ለማንኛውም ፍቅር ስለሚያሸንፍ እኔ ደግሞ ባንቺ እተማመንብሻለሁ፣ በጽናት ትጠብቂዋለሽ ብሎ አላት።
ወይዘሮ አልማዝን ሲያያት እጅጉ ደነገጠ። ምክንያቱም የድሮ ሚስቱ ስለነበረች